በጣም the shortest psalm የሚባለው እጅግ አጭሩ መዝሙር የሚባለውን መዝሙር 100ን አነባለሁ። መዝሙር 100 ታንክስ ጊቪንግ ሳልም ነው የሚባለው። ራሱ ስሙ ራሱ ሳልሙ ታንክስ ጊቪንግ ሳልም የምስጋና መስጠት በአማርኛ ምስጋና የመስጠት ሳልም ነው የሚባለው ወይንም መዝሙር ነው የሚባለው። ሳልም ማለት መዝሙር ማለት ነው። በነገራችን ላይ እንደዚህ ይላል የእግዚአብሔር ቃል። በዛ በአዲሱ መደበኛ ትርጉም ነው ማነበው። የአሮጌው ትርጉም ነገሩን ግልጽ አያደርገውምና በአዲሱ መደበኛ ትርጉም ላንብበው። እንደዚህ ይላል፣ ምድር ሁሉ ለእግዚአብሔር እልል በሉ፣ እግዚአብሔርን በደስታ አገልግሉት፣ በፍስሐ ዝማሬ ፊቱ ቅረቡ። እግዚአብሔር አምላክ መሆኑን እወቁ፣ እርሱ ፈጠረን፣ እኛም የእርሱ ነን። እኛ ሕዝቡ የማሰማሪያውን በጎች ነን። በምስጋና ወደ ደጆቹ በውዳሴም ወደ አደባባዮቹ ግቡ። አመስግኑት፣ ስሙንም ባርኩ። እግዚአብሔር ቸር ምሕረቱም ለዘላለም ነውና ታማኝነቱም ከትውልድ እስከ ትውልድ ነው ይላል። እግዚአብሔር ስም ብሩክ ይሁን። በጣም ደስ ይላል። 5 ቁጥር ያለው ሳልም ነው። 5 ቁጥሮች ብቻ ናት 5 verses ያሉት መዝሙር ነው። ግን በጣም ብዙ ነገር በእነዚህ 5 verses ውስጥ አሉ። መጽሐፍ ቅዱስን ማንበብና ማጥናት ልዩነቱን ታውቃላችኋል። ራፍሊ ማንበብ አለ። when you analyze it ብዙ ሐሳቦች ውስጡ ያሉበት ሳልም ነው፣ መዝሙር ነው። ይሄ ታንክስጊቪንግ ሳልም ነው። ኦሬዲ ብያችኋለሁ። አንድ ጥያቄ አንድ ሰው አነሳ። በእንግሊዝኛ ነው ጥያቄው። if you had to live life again, what would you do differently? ደግሜ ጥያቄውን ላንብበው ከዛ በአማርኛ እናገረዋለሁ። if you had to live a life again, what would you do differently? ህይወትን ድጋሚ የመኖር እድል ቢሰጠን እስካሁን የኖርነው በቃ እንደ አዲስ ይጀመር ብሎ ጌታ ፍሬሽ ስታርት ቢሰጠን ምንድነው ዲፍረንትሊ ልናደርገው ልዩ በሆነ መንገድ ልናደርገው የምንፈልገው ነገር ምንድነው? ታይም ኢዝ አ ሊሚትድ ሪሶርስ። እግዚአብሔር የሰጠን ውስን ሪሶርስ ነው። ጊዜ የሚያልቅ ነገር ነው። ጊዜ ጀምሮ ዝም ብሎ የሚኖር አይደለም። ጅማሬ ያለው ማለቂያ አለው። ጊዜ ጅማሬና ማለቂያ ካለው በጊዜያችን ውስጥ እግዚአብሔር እድል ቢሰጠን ምንድነው ለየት አድርገን የምናደርገው ተብሎ ለሰዎች ምንድነው ዲፍረንት ነገር ልታደርገው የምችለው ተብሎ ለተጠየቁት ነገር ብዙ ሰዎች ምንድነው ያሉት? አይ ሪፍሌክት ሞር፣ ብዙ ሪፍሌክት አደርግ ነበረ በላይፌ ላይ። አይ ውድ ዱ ሞር፣ ብዙ አደርግ ነበረ፣ በተለይ ለጌታ ብዙ አደርግ ነበረ። እድሜያቸው ገፋ ያሉ ሰዎች ናቸው የተጠየቁት። I would risk my life for Christ more. ህይወቴን ለኢየሱስ ሞር አደጋ ውስጥ ሪስክ ውስጥ በከት ደስ ይለኝ ነበር። በጣም ሴፍ ሆኜ ነው የኖርኩት የሚል መልስ ነው ብዙዎቹ የመለሱት። ግን አንዱም I wish I would pray less ያለ አንድም ሰው የለም። እንደው ሆኖልኝ ጸሎትን በቀነስኩ ብቀንስ ኑሮ አሪፍ ነበረ። እንደው እድሜ ሰጥቶኝ እግዚአብሔር ኮሚትመንቴን ለጌታ ያሳየሁትን ኮሚትመንት ብቀንሰው ትንሽ ሌስ ባረገው ደስ ይለኝ ነበር የሚል ሰው የለም። ሰዎች ለጌታ ታይማቸውን ኮሚት በማድረጋቸው በመጸለያቸው ጌታን በመፈለጋቸው ሪግሬት አያደርጉም። ባይዘዌ ምንም ነገር ብትሰሩ at the end of the day በእድሜያችሁ መጨረሻ ሪግሬት ታደርጉበታላችሁ። I wasted my time፣ ጊዜ ባከነ፣ እድሜ በቃ ተበላሸ ትላላችሁ። ጌታን ግን አገልግላችሁ በሱ መንግስት ላይ ኢንቨስት አድርጋችሁ ግን የምትጸጸቱበት አንዳች ነገር የለም። ማንም ተጸጽቶ አያውቅም። ወጣትነቴን እኮ ለጌታ ሰጠሁት፣ አም ሶሪ መስጠት አልነበረብኝም የሚል ጌታን አገልግሎ ያረጀ ሰው የለም።
ቤስቱን ለጌታ ለምን አልሰጠውትም ብሎ ነው ብዙ ሰው ያዝነው። እግዚአብሔር ምላሽ ይፈልጋል። ዛሬ የምናገርበት ርዕስ እግዚአብሔር የሚገባው ተገቢ ምላሽ፣ ለእግዚአብሔር የሚሰጥ ተገቢ ምላሽ ነው የስብከቴ ርዕሰ ጉዳይ። What is the proper response to God? ለእግዚአብሔር የሚሰጥ ትክክለኛ ምላሽ ምንድን ነው? መጽሐፍ ቅዱስ ሰው ለእግዚአብሔር ምን ምላሽ መስጠት አለበት? ፍጡር እንደመሆኑ እግዚአብሔር ፈጣሪ እንደመሆኑ ሰው ለእግዚአብሔር መስጠት ያለበት ምላሽ ምንድን ነው የሚለውን ነው ዛሬ መናገር የምፈልገው። አንደኛው በጣም የሚገርመው የመጀመሪያው ምላሽ worship with joy፣ እግዚአብሔርን በደስታ ምን አድርጉት? አምልኩት። እንደዚህ ይላል ይሄ ክፍል። በጣም ነው የሚገርም ነገር ነው የሚናገረው። ምድር ሁሉ ምን ትበል ይላል? ለእግዚአብሔር እልል ትበል። ወደ አማርኛ ሲተረጉሙት እልልታ አሉት፣ በእንግሊዝኛ ሻውት ታድርግ። ምድር ሁሉ ሻውት ታድርግ። ለማን? ለእግዚአብሔር። የመጀመሪያው ፕሮፐር ሪስፖንስ፣ ለእግዚአብሔር የሚሰጥ ሪስፖንስ ለሱ ክብር መጮህ ነው። just shouting praise እያደረጉ worship እያደረጉ ለጌታ መጮህ ለእግዚአብሔር የሚሰጥ የመጀመሪያው ትክክለኛ ሪስፖንስ ነው። በጣም ዲሰንት እንሆናለን እኛ ጌታ ጋር ስንመጣ ዲሰንት ነን። ሌላ ቦታ እኮ ዲሰንት አይደለም። ቀውጢ ፈጣሪ አገሩ ሁሉ በድምጻችን ተሸፍኗል። ግን ጌታ ጋር ስንመጣ የሌለ በቃ ጀንቲሊቲ፣ በቃ እቡይ እንሆናለን። እቡይ ታውቃላችሁ? በአማርኛ ቡስት ማድረግ ማለት ነው። በእንግሊዝኛ አማርኛው እቡይ ይባላል። ለእናንተ ቮካብለሪ ነው። እሺ፣ ስለዚህ የእቡይነት መንፈስ ውስጣችን ይገባል እና በእግዚአብሔር ላይ ብስል እንላለን። አንድ ሰውዬ ሲናገር ለእግዚአብሔር እደጉለት እንጂ በእግዚአብሔር ላይ አትደጉበት። ሶ ማቹርድ የምንሆነው ነገር አለ። በጣም ማቹርድ የምንሆንበት ብዙ ነገር እያለ አንዳንድ ሰው ማቹርድ የሚሆነው ጌታን ከማምለክ በመከታት ነው። ጩኸት ብቻ ጥሩ አይደለም እንጂ በአእምሮ ካልሆነ ጩኸት መጥፎ ነው እንጂ በአእምሮ ከሆነ is very important ለጌታ ክብር። ዝም ብሎ ሰው ሲጮህ ነው ጥሩ ያለው ነው። በማስተዋል የማይጮህ ሰው አለ። ዝም ብሎ ዋም ሰው አለ። ደሱ ጥሯል። that's very bad። ግን በማስተዋል እግዚአብሔር ማን መሆኑን በማወቅ መዝሙረኛው ምን ያደርጋል? ይጣራል። ምድር ሁሉ ምን በሉ፣ እዛም እዚህም ያላችሁ ለእግዚአብሔር ምን በሉ? እልል በሉ፣ ሻውት አድርጉ። ፕሮፐር ሪስፖንስ ለጌታ መጮህ ነው። ፕሬዝ ማድረግ ነው። ወርሺፕ ማድረግ ነው። ይሄ ቤት ስራው ምንድን ነው? ይሄ ነው። በቃ ዋናው ስራችን ይሄ ነው። እዚህ ቤት ውስጥ እኛ ሌላ ነገር ላይ ፎከስ እናደርጋለን። ብዙ አጀንዳ ይዘን እንመጣለን። የዚህ ቤት አጀንዳ ሲንግል አጀንዳ ነው። እሱ ምንድን ነው? የሰማዩን ጌታ ወርሺፕ፣ ፕሬዝ ጋድ። ስንት ነገር ይለቅ ነበር ብትጮህ እኮ። ብዙ ነገር የሚጣባን እኮ ወደ ጌታ ከመጮህ ይልቅ ሰው ላይ መጮህ ምንም አይጠቅምም። እሱ እኔም አንዱ በሽታዬ እሱ ነው። ሰው ላይ መጮህ፣ ወደ ጌታ መጮህ፣ ዳይሬክቲንግ ቱ ጋድ። እግዚአብሔር ይመስገን። በዝማሬ እንዲጮሁ ያዛል። በድምጽም በማውጣት እንዲጮሁ ያዛል። እዚህ ጋር በፍስሐ ዘምሩ ይላል። አንዳንድ ሰው እኔ ጥሩ ሲንገር አይደለሁም፣ እኔ ጥሩ የሲንጊንግ ጊፍት የለኝም ይላል። ችግር የለም። ለእግዚአብሔር ዘምሩ፣ መድረክ ላይ አትዘምሩ እንጂ። እኔ ግን መድረክ ላይ ብዘምራለሁ አንዳንድ ሲሸንጠኝ። ግን ለጌታ ዘምሩ ይላል። በልባችሁ በአንደበታችሁ ጮክ ብላችሁ ጌታን ማምለክ መባረክ። እና አንዱ ድምጼ አዲኩዌት ኢነፍ የሆነ ቮይስ የለኝም የሚል አንድ ሰውዬ ሲናገር if God
has given to you a good voice, give to him. If God given to you bad voice, give it back to him. ችግር የለም ጌታ ይቀበለዋል። whatever the voice ቢያንስ መጮ የሚከለክል ድምፅ እኔ ሲጮህ አያምርብኝም የሚል ሰው አለ? እንደዛ የሚባል ነገር የለም። አንዳንዴ መዘመር ቢያቅተን ማለት አባቴ በዚህ ነው በቃ ቀወጥ ነው የሚያደርገው። እኔ ብዙ ጊዜ አትጮል ነበር። አሁን ሲገባኝ ግን I think he's the right person። ስንት ዲፕሬሽን ከላይ ላይ ያባረረው እሱ ጮሆ ነው። እኔ በዲፕሬሽን የተቀመጥኩት ስለማልጮህ ነው። አንዳንዴ እንደዛ ሆናለሁ። we need to be shout በቃ በደንብ። sometimes some people say I don't feel like it የሚል ነገር ይናገር። እኔ በጮህ ብዙ አልወድም የሚሉ ሰዎች that's not true። አንዳንድ ሰዎች ደግሞ ምን ይላሉ? I'm not emotional type ይላሉ። እኔ ኢሞሽናል ታይፕ አይደለሁም፣ ይሄ ቱ ኢሞሽናል መሆን ነው ምናምን ይላሉ። እነሱ ሰዎች እኮ ልጃቸው ሜዳ ላይ ኳስ ሲያስቆጥር ይላሉ ደስ ብሏቸው ማለት። የቸርች ፕሬዚዳንት ኢትዮጵያ በነበርኩበት ቸርች ውስጥ የቸርች ፕሬዚዳንት በጣም he's not that emotional gentle ሰው ነው። ከዛ ምን አለኝ? እኔ ኢትዮጵያ አንተን አላዝናናውም እና ላዝናና ፈልጋለሁ። በጣም ሀብታም ነው፣ በጣም ብር ጌታ ባርኮታል። እና ላዝናና ፈልጋለሁ ብሎ ወደ ካሊፎርኒያ ጠራኝ። ትራንስፖርቴን ሁሉ ችሎ በቃ ዘና እንድትል ነው። ኢትዮጵያ ጎድቻለሁ ጊዜ አልሰጠውም ብሎ አላዝናናውም። ብር እያለኝ አላዝናናውም። እዚህ ግን ላዝናና ላካክስ። ድንገት ነው የወጣሁት ከኢትዮጵያና ትንሽ ቆጭቶታል እና ለማካካስ ጠራኝ እዛ። እና he's so gentle ኢሞሽናል አይደለም ምናምን እና እዛ ሄድን። I stay like 2 weeks or 3 weeks ምናምን ቆየው ከሱ ጋር። እና የሚገርማችሁ ዩኒቨርሳል ስቱዲዮ የሚባል አለ። እዛ ገባን። እዛ ውስጥ አንዱ ያደረግነው ነገር ምንድነው? እንደ ሲክስ ፍላግ አይነት ሮል ኮስት እንደዚህ ምናምን የሚሄድ ነገር አለ እዛ። እና እዛ እስቲ እንሞክረው ምናምን አለ። አይ እኔ እንኳን እንደዚህ አይነት ነገር ይቅርብኝ ያዞረኛል ምናምን አልኩት። አይ እንደዚህ የለም ና ምናምን አለ። እሺ ካልክ በቃ ምን ይደረግ። ከዛ ወጣን ማለት ነው እዛ እንትን እና ገባን። ብዙ ሰው አለ። መጀመሪያ ላይ ሲጀምር ነገርየው ቀስ ብሎ ነው የሚነሳው። ቀስ ብሎ ይሄድና የሆነ ጫካ ውስጥ ይገባል። አውሬ ይጮባቸዋል። በጣም የሚያስፈራ ነገር ነው የምታዩት። ግን እሱ ቀስ እያለ ነው መጀመሪያ የሚሄደው። ልክ የሆነ ቦታ ጋር ሲጀምር በፍጠን ይጀምራል። መፍጠኑ እየጨመረ የሚያስፈራ መፍጠን ይሆናል። ከዛ በኋላ መጮ ነው እና መጨረሻው ምንድነው? አንድ ትልቅ አውሬ አፍ ውስጥ ገብታችሁ ነው የሚያልቀው። እንዳለ እንትኑ ተወርውሮ ይገባና የሆነ አንድ ትልቅ አውሬ አፍ ውስጥ ገብታችሁ ቁልቁል ወርውሮ ነው የሚጨርሰው። እና ያ ጀንትል ሰውዬ ሲክስ ፍላግ ላይ ጀንትሊቲው በቃ ተመታ ይላል። እኔ ነፍሴን ለጌታ አደራ ስለሰጠው መጮህ አቁሜያለሁ። ነፍሴን ለጌታ አደራ ሰጥቻለሁ። ተው ስለው እምቢ ብሎ ነው የገባው። በቃው ብለን እዛ መድረስ አይበለው ደርሰን ሰው ሁሉ ጨርሶ ተተኪዎች እንዲገቡ መውረድ ነበረብን። እሱ ዳር ላይ ነው ያለው። ከዛ አልቋል ውረድ ሲባል ብረቱን ይዞ አለቅም። ምን ነው ሰው ቢመጣ እንዴት ይውጡ? ይዞ አለቅም ብረቱን ይዞ ምን ነው እጅ አልታዘዝ አለኝ። በቃ ወጥሮ ይዞ ኢሞሽናል አይደለንም፣ ጨዋይ አይደለንም እንላለን። ብዙ ነገር ላይ እንጨዋለን።
ብዙ ነገር ያስጮኸናል። when we come to God ግን በቃ ኢሞሽናል አይደለም። ወንድሜ it is good to shout ለጌታ ክብር ፎከስ አድርጉ በዋና ነገር ላይ። ይሄ ነው ዋና ፎከሳችን። ስለዚህ የመጀመሪያው ነገር ማምለክ ነው፣ መጮህ። ኢያሪኮ የፈረሰው በምንድን ነው? በጩኸት ነው። ባይዘው ኢያሪኮ አሉ እንትኑ ይሄ ቲክነሱ ስፋቱ የእንትኑ የቅጥሩ ስፋት እንትን ምንድነው ካርቶች ያስኬዳል። ፈረስ ካርት ይሄድበታል። የቅጥሩ ስፋት ውፍረቱ ማለት ነው። ወደ ጎን ጋሪ ሊሄድበት ይችላል። ከላዩ ላይ ማለት ቅጥሩ ላይ ቢወጣ መሄድ ይችላል። 6 ቀን ዙሩ አለና በሰባተኛው ቀን ጩሁ። እንደዚህ ቲክነስ ባለው ጩሁ። ፈረሰ። እግዚአብሔር ከሰማይ አረገው፣ እነሱ ከምድር ሲጮሁ። ለእግዚአብሔር ክብር የሆነ ጩኸት ፕሬዝ። በጻድቃን ጉባኤ እልልታ ይሰማል ይላል እግዚአብሔር ቃል። there is shouting in the assembly of righteous ነው። በጻድቃን ጉባኤ ለጌታ የሆነ ለሰው አይደለም፣ ለማሳየት አይደለም። እናንተ እንድታዩ ይሄ ሰውዬ እንዴት ያመልካል፣ ቅጥስጥስጥስ ይላል፣ ሲያመልክ እኮ ለጌታ ፍስስ ያለ ነው እንዲባል አይደለም። just because you deserve ብለን ለጌታ። የአንደኛው ትክክለኛው ሪስፖንስ እሱ ነው። ሁለተኛ ምን ይላል? serve him with glad። በደስታ ምን አድርጉት? አገልግሉት። በአምልኮ ጩሁ፣ በደስታ ምን በሉ? አገልግሉ። እግዚአብሔርን ስታገለግሉ ምን እያላችሁ አገልግሉ? ደስ እያላችሁ። ኮምፕሌን እያቀረብን አይደለም። እንደ ዮናስን ታስታውሱ? እግዚአብሔር ሲልከው በዚህ በኩል ሲልከው በዚህ በተቃራኒ አቅጣጫ መጉረምረም። አገልግል በፍጹም። ስሙ እርግብ ነው፣ ስራው ያሞራ ነው። እንትና ማለት ዮናስ ማለት እርግብ ማለት ነው ትርጉም። ስራው ግን እርግብ አይደለም። የሚያገለግለው በቃ አንዳንዱ በማኒቤላ ተቀስቅሶ ነው የሚያገለግለው። ማኒቤላ ታውቃላችሁ አይደል? የድሮ መኪና እንደዚህ ተደርጎ ይነሳል። በጣም ተነግሮት ነው ጌታን የሚያገለግለው። ኧረ አገልግል። ወንድሜ ጊዜ በጣም አጭር ነው። በጊዜ ብታገለግል ጥሩ ነው። ዶንት ቲንክ የሆነ በጣም ሰፊ ጊዜ እንዳለህ እንዳታስብ። እኛ አልጋ ላይ ስንወጣ ነው አለቀ እንዴ ጌታ። አንድ ድል አልጋ ላይ ስንወጣ አንድ ድል መልሼ እንዳገለግል አንድ ድል። የግድ እንደሱ መያዝ አለብህ እንድታገለግል በጌታን ደስ ብሎ ስጡኝ እኔ ያገለግላለሁ። ጌታ ይባረክ። እዚህ ቸርች ውስጥ አንዳንድ ሰዎች ያስደስቱኛል። በእውነት ስማቸውን አልጥራ። አንዱን አገልግሎት ይዘው ሌላኛውን ጨምራለሁ። ከሞን በቃ እኔ ያገለግላለሁ። I'll take that responsibility. I'll do that. ጀግና መንፈስ። አንዳንዱ ግን አይ ዝግጁ አይደለሁም፣ ጊዜ ያስፈልገኛል። ኦኬ፣ ጥሩ ስሜት ውስጥ አይደለሁም። አይ አንደርስታንድ ዳት። ሁሌ አሪፍ ስሜት ውስጥ አንሆንም። እኔም እንደዛ ሆናለሁ። I'm not judging that። እየፈረድኩ አይደለም፣ ግን ሁሌ እሱ ምክንያታችን ከሆነ አደጋ ነው ያልኩት እንጂ በፍጹም ማንም ላይ እየፈረድኩ አይደለም። እግዚአብሔርን በደስታ አገልግሉት። ከሞን እኔ ላይ ቅባቱን እኔ ላይ አፍስሱ ምናምን እኔን እረሱብኝ። እኔን ላኩኝ። ካሌብ the spirit of ካሌብ
በቃ እኮ ምድሪቷ እኮ ትወርሳለች። እሱ ምን ይላል? ገና ወር አድርጌ ልውረስ፣ ልዋጋና መንጥሬ ልውረስ። ላገልግለው ጌታን ጨምሩ። እድል ነው፣ ፕሪቪሌጅ። ጌታን ማገልገል ፕሪቪሌጅ ነው። ባይዘው it's a privilege. You don't deserve to serve God. እግዚአብሔርን ሰርቭ ለማድረግ any one of you are not deserving. It is because of his grace. በጸጋው ነው አገልጋይ ያደረገን። ይህ አገልግሎት እንደ እግዚአብሔር ጸጋ መጠን ስላለን አንታክትም ይላል ጳውሎስ ሲናገር። ይህ አገልግሎት እንደ እግዚአብሔር ምሕረት እንደ እግዚአብሔር ጸጋ መጠን ተሰጠን፣ አንታክትም። ለምን? ከእግዚአብሔር ጸጋ የተነሳ ነው የምናገለግለው። we're not serving by our power. በራሳችን አቅም አይደለም የምናገለግለው፣ በጌታ አቅም ጌታን ሰርቭ እናደርገዋለን። አግኝተን ነው። ቤት ማጽዳት አገልግሎት። አንዳንድ ሰዎች እንደዚህ እንደሚያደርጉ አውቃለሁ። በስ ቀድመው መተው ጽድት አድርገው ኖበዲ። አንዳንድ ሰው ማሳየት የማይወዱ ሰዎች እንዴት እንደምፈራቸው። የሚያረጉትን ነገር ማሳየት የማይፈልጉ አሉ፣ ማረግ ብቻ የሚፈልጉ ብልጦች ናቸው። ሪዋርዱን ከጌታ መቀበል ስለሚፈልጉ ማለት ነው። በሰማያዊ ከረንሲ እንጂ በምድራዊ ከረንሲ ክፍያ አይፈልጉም። some people በምድራዊ ከረንሲ ነው የሚፈልጉት። ነግሬያቸዋለሁ። አንዱ የቸርቻችን መሪ የሆነ ነገር ይገዛና ለአገልጋዮች ሱፍ ይገዛና ገዝቶላቸው ሲጨርስ እሱ ራሱ ምስክርነት አላቸው ይላል። እሱ ራሱ ምስክርነት አላቸው። ምንድነው ምስክርነቱ ሲባል ሱፍ ጌታ ምን አደረገላችሁ ይላል። እሱ እኮ ነው ያደረገው። ሱፍ ገዛልን ይላል። ራሱ ማንን ተጠቅሞ ይላል። ከዛ ህዝቡ ያይለታል፣ ማንን እንደተጠቀመ ይታያል። serve with diligence ለማንም ለማሳየት አይደለም፣ ለጌታ ክብር ብላችሁ። እኔ አድነኸኝ፣ ጸጋን አብዝተህልኝ፣ ታድገኸኝ፣ እንዴት አላገለግልህም? አገለግልሃለሁ እስከ ለተሞቴ ላንተ ይሁን እንጂ። ኢየሱስ ጌታ ነው። ሶስተኛ እግዚአብሔርን በደስታ አገልግሉት ይላል። በፍስሐ ዝማሬ ፊቱ ቅረቡ ይልና love God with intelligence. በእውቀት ምን በሉት ውደዱት። ሶስተኛው እሱ proper response, love God with intelligence and intelligible. love God intelligibly. እግዚአብሔርን በእውቀት አንደኛው መባረክ ማመስገን፣ ሁለተኛው ማገልገል፣ ሶስተኛውስ በእውቀት መውደድ። እግዚአብሔርን በማወቅ። እግዚአብሔር እውቀት ጠል አምላክ አይደለም። በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም ምን አትበሉ፣ አትምሰሉ። እወቁ፣ ተረዱ። ምንድነው የምናውቀው? ምን ማወቅ እንዳለባቸው የክፍል ይናገራል። በጣም የሚገርም ነገር ይናገራል። ልቤን ይነካል። እግዚአብሔር አምላክ ነው። ወቁ ይሄን። he is God። እግዚአብሔር አምላክ ነው። አንዳንድ ሰው ከእግዚአብሔር ጋር መለካካት ይፈልጋል። አም small g ይላል። small God. there is no small God። ፍጡርና ፈጣሪ ብቻ ነው ያለው። እግዚአብሔር አምላክ ነው። እኛ ደግሞ ምኖች ነን? እሱ ፈጠረን ይላል። የሱ ፍጥረት ነው። ይህንን ነው ማወቅ ያለብን። እኛም የእርሱ ነን። የማንን? we belongs to God። እስቲ ጮክ ብላችሁ እኔ እግዚአብሔር ነኝ በሉ እስቲ። እንድታውቁ የሚያስፈልገው ይሄን ነው። አንደኛ እግዚአብሔር አምላክ እንደሆነ፣ ሁለተኛ እናንተ የሱ ፍጥረት እንደሆናችሁ፣ ሶስተኛ የሱ እንደሆናችሁ፣ ኦነርሺፑ የሱ እንደሆነ፣ ባለቤትነቱ የሱ ነው። ድርጅቱ ይላል የኢትዮጵያ ማስታወቂያ የተሻለ መንገድ ካገኘ በጨረታው አይገደድም እንደሚባለው ሁሉ ነፍስህን ሲወድ ያኖረዋል፣ ካልፈለገ ይጠራዋል።
ነግሬያቸዋለሁ ከዚህ በፊት ያለውን አየር ያረጋው ወደ አፈርነት ነው ተቀየረው። አገልግለው ብቻ አይደለም አሁን እንደተናገርኩት በእውቀት ይህንን ወቅ እግዚአብሔር አምላክ መሆኑን ወቅ አንተ ፍጡር እንደሆንክ ወቅ። እግዚአብሔር ይመስገን። የመሰማሪያዎቹ በጎች ነን ይላል። ደስ ይላል። ምንድነው ማለት እሱ እረኛችን ነው፣ እኛ በጎቹን። ይሄንን ተረዳ፣ በጭንቅላታችን እንረዳ። ትክክለኛው ይሄ ነው። እዚህ መሰረት ላይ ቆመን ጌታን እናከብረዋለን፣ እናወድሰዋለን። ስለዚህ እንወደዋለን። ምን አድርገን? እሱ አምላክ እንደሆነ በማወቅ። እግዚአብሔር ይመስገን። ኦልሞስት ልጨርስ ነው። የመጨረሻው አራተኛው ታንክ ሂም ታንክ ጋድ ኮንስታንትሊ፣ ያለማቋረጥ ምን በሉት? አመስግኑት። በጩኸት ፕሬዝ አድርጉት ብቻ ሳይሆን ሳታቋርጡ ምን አድርጉት? አመስግኑት። ይህንን እዚህ ክፍል ላይ ማየት ይቻላል። እንዲህ ይላል ቁጥር 5 ላይ እግዚአብሔር ቸር ምሕረቱም ምንድን ነው? ለዘላለም ነው፣ ታማኝነቱም ከትውልድ ትውልድ ነው ይላል። ቁጥር 4 ላይ በምስጋና ወደ ደጆቹ በውዳሴም ወደ አደባባዮቹ ግቡ፣ አመስግኑት፣ ስሙንም ባርኩት። ለምን? እግዚአብሔር ቸር ነው፣ ምሕረቱም ለዘላለም ነው። የማያልቅ ምሕረት ስላለው ታንክ ሂም ኮንስታንትሊ ቢኮዝ ሂዝ መርሲ፣ የእግዚአብሔር መርሲ ኦልዌይስ ፍሬሽ ነው። ሁሌ ልቤ ይነካል ናታን ሲናገር፣ ይሄ ስጋ ስለ እናንተ የሚፈስ ስጋዬ ነው፣ ደሜ ደም ስለ እናንተ የሚፈስ ደሜ ነው ሲባል አለቀስኩ አለ። ኢየሱስ እኮ ደሙን ካፈሰሰ ስንት ጊዜ ነው? የዛሬ 2000 ዓመት። ግን ዳት ብለዲስ አሁንም ፍሬሽ፣ አሁንም ትኩስ ነው። ከኃጢአት ለማንጻት፣ ምሕረት ለማብዛት፣ ከእስራት ለማውጣት የጌታ ደም ዛሬም ትኩስ ነው። the fresh blood constant mercy ምላሹ ምንድነው? thank you for your blood, thank you for your mercy, thank you። እግዚአብሔር ምሕረት ባይኖርስ የለኝም ቢል አልቋል፣ በጀት አልቋል፣ የምሕረት በጀት አልቋል ቢል ፊኒቶ አለቀ፣ በቃ የራሱ ጉዳይ፣ ከዚህ በኋላ አንድ ነገር ብታረግ ወረውራለሁ ቢል ወደ ሲኦል። በገዛ ፈቃዱ እኮ ነው ምሕረቱን እያበዛ። ማለዳ ማለዳ አዲስ ነው ምሕረቱ፣ ታማኝነቱም ብዙ ነው። እስቲ ጮክ ብላችሁ የእግዚአብሔር ምሕረት አዲስ ነው። በቃ በዚህ ነው የምንጨርሰው። የእግዚአብሔር ምሕረት አዲስ ነው፣ የማያልቅ ምሕረት። አንተ ምሮኝ እኮ አልደከመውም፣ በቃ አላለም፣ እስካሁን ይምረኛል። እኔ ታንኪው ለማለት ልኮራ፣ ቴንኪው ለማለት ኩራት ሊለኝ። I know myself the worst sinner, number 1 sinner, number 1. everybody is number 1 by the way. ይር እንዲህ ስታታዩ በጣም ጥሩ ሰው ማትነኩ ጨዋ የጌታ ልጆች ነው የምትመስሉት። ግን let me tell you, you are the worst sinner. አንድ ቦታ ላገለግል ሄጄ ነግሬያችሁ ልጨርስ። አንድ ቦታ ላገለግል ሄጄ ጎናቸው ያለውን ሰው ምናምንቴ ነበርክ በሉት አልኳቸው። ትልቅ ቸርች እና ምናምንቴ ነበርክ በሉት ስላቸው ትልልቅ ሰዎች ስለነበሩ መካነ ኢየሱስ ቸርች ስለነበረ አላልጣማቸውም። አንዳንዶች ምናምንቴ ወጣቶቹ ምናምንቴ ነበርክ ትልልቆቹ። ከዛ ፕሮግራሙ እንዳለቀ ጎረምሳ እየጠራችሁ ታሰድቡናላችሁ፣ ይሰድበናል፣ ምናምንቴ እያለ ይሳደባል። ጀንትል ስለሆኑ ማለት እግዚአብሔር ቃል። ከዛ በሳምንቱ አገለግል ነበርና ከሞን ጋይስ ምናምንቴ ካልነበራችሁ አልተጠራችሁ። ወረስቱን ነገር ነው የመረጠው። ቢብስብ እንጂ ከሌላው
የተሻልክ ጥሩ ሰው ስለሆንክ አይደለም። እጅግ ወረስት ለምንም ስለማትሆን ነው ጌታ ይጠራ። እንዳትኮራ ውጪ ባለው ሰው እሱ እኔ ግን ውስጥ ነኝ ብላ እንዳትኮራ። ዩ አር በጣም የባሰብን የዓለምን ምናምንቴ ነገር ወረስቱ ተመርጦ እኮ ነው የተገናኘ ነው። ለዚህ ነው አንዳንዴ የምንወጋጋው፣ እንረጋገጣለን። ምክንያቱም ወረስት ትዝ ይለናል። ያ ወረስቱ በኢየሱስ ታጥበን ነጽተን እንጂ ብቅ ይላል። ጣለው እሱን። you are new in Christ።